ኖላዊ ነው። ኖላዊ ማለት እረኛ ነው፣ ጠባቂ ነው የሚባለው። እና እኔ ለዚህ ለአሁን ከእናንተ ጋር እንድንወያይ መልካሙ እረኛና በጎቹ ይላል። መልካሙ እረኛና በጎቹ በእግዚአብሔር ቃል ውስጥ በመጽሐፍ ቅዱስ ውስጥ በእግዚአብሔር ሕዝብ ውስጥ በእግዚአብሔር ሕዝብና በመሪዎች መካከል ምሳሌ የተሰጠባቸው በመልካም ጎናቸው ከቤት እንስሳት ውስጥ በጎች ናቸው። ፍየሎች በመጥፎ መልክ ተሰጥቶባቸዋል። ከብቶችም እንደዚሁ አሉ፣ ተዋጉ፣ እርስ በርሳችሁ ተገፋፋችሁ በሚል ተጠቅሷል። ነገር ግን በመልካም መልክ በመልካም ጎኑ ከእግዚአብሔር ሕዝብ ጋር እንደ እግዚአብሔር ሕዝብ የእግዚአብሔር ሕዝብ ምሳሌ የተባሉት በጎች ናቸው። ስለዚህ በጎች ሲባሉ ሕዝቦች ማለታችን ነው። ክርስቲያኖች ማለታችን ነው። የእግዚአብሔር ሕዝብ ማለት ነው። የተመረጠ ሕዝብ ክርስቶስ የሞተለት በደሙ የታጠበ ማለት ነው። ጠባቂዎች ሲባሉ ደግሞ እግዚአብሔር የመደባቸው መሪዎች ናቸው። ያውዚያ በመሪነት ደረጃ 3 ደረጃዎች አሉ። ታሊ 4ም ሊሆኑ ይችላሉ። ግን እንደ ተቋም 3 ናቸው መሪና ተመሪ ያላቸው። ሕዝብና መንግስት፣ ቤተክርስቲያንና የቤተክርስቲያን መሪዎች፣ ቤተሰብና የቤተሰብ መሪዎች ናቸው። ከዚያ ስናልፍ ድርጅቶችና የድርጅት አስተዳዳሪዎች ያው በመሪነትና በተመሪነት የተመደቡ ናቸው። በጎች የእግዚአብሔርን ሕዝብ ሲወክሉ፣ መሪዎች ደግሞ እግዚአብሔር የመደባቸውን መሪ፣ እረኞች ደግሞ እግዚአብሔር የመደባቸው መሪዎችን ይወክላሉ። በጌታችን በኢየሱስ ክርስቶስ ትምህርት አስተምሮ ውስጥ ትልቅ ቦታ የያዘው የጠባቂና የተጠባቂ ቦታ ነው። ይህ ትልቅ ነገር ነው። ጠባቂና ተጠባቂ። አሁን ጠባቂ ስንል መሪ ማለታችን ነው። ተጠባቂ ስንል ደግሞ ተመሪ ማለታችን ነው። ጠባቂ ስንል ለዚህ ቤተ ክርስቲያን ጠባቂ ስንል አባታችን መላከ ፀሐይ ማለታችን ነው። ኃይለ መለኮት ማለታችን ነው። ተጠባቂ ስንል ደግሞ አጠቃላይ ከላይ አንስቶ እስከታች ያለው የዚህ ቤተ ክርስቲያን አገልጋይም ተገልጋይም ምዕመናንና ካህናት ሁሉ ማለታችን ነው። ወደ ላይ ከፍ ስንል ጠባቂ ስንል ምናልባት የሀገረ ስብከቱ ሊቀ ጳጳስ ማለታችን ነው። ተጠባቂ ስንል በአዲስ አበባ ሀገር በአዲስ አበባ ሀገረ ስብከት ውስጥ የስር ያሉ ወደ 270 አብያተ ክርስቲያናት ያሉ ምዕመናን ካህናት ማለታችን ነው። ከዚያም ሲያልፍ ጠባቂ ስንል ብፁዕ ቅዱስ አቡነ ማትያስና የቅዱስ ሲኖዶስ አባላት ማለታችን ነው። ተጠባቂ ስንል ደግሞ አጠቃላይ 60 ሚሊዮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ማለታችን ነው። ከዚያ እንደገና ይሄ በቤተክርስቲያን ስንሄድ ነው። ጠባቂ ስንል ከቀበሌ ሊቀመንበር ጀምሮ የአካባቢው ሕዝብ ማለታችን ነው። ከዚያም ሲያልፍ ወረዳ ማለታችን ነው። ከተማ ማለታችን ነው። ከፍ ሲል ክፍለ ሀገር ማለታችን ነው። ከዚያም አገር፣ ፓርላማ፣ ጠቅላይ ሚኒስቴር ማለታችን ነው። እንግዲህ በዚህ ልክ ጠባቂዎችና ተጠባቂዎች በምድር ላይ ይኖራሉ ማለት ነው። ይሄንን ነው የምናየው ዛሬ ባጭሩ። እና በመጽሐፍ ቅዱስ ውስጥ ይሄ እየተዛመደ ትምህርት የሚሰጥበት ሆኖ እናገኘዋለን። ጌታችን
ዛሬ የተዘመረው መዝሙር በጣም ልብን የሚነካ ነው። በተለይ ይሄ ምስባኩ ኖላዊሆሙ ለእስራኤል አጽም ዘይሬሆሙ ከመ አባጋ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ ነው የሚለው እና በአማርኛ ሲተረጎም ዮሴፍን እንደ መንጋ የምትመራ፣ ይህን እስቲ ከኔ ጋር በሉላችሁ። ዮሴፍን እንደ መንጋ የምትመራ አይሰማም፣ አይሰማም። የእስራኤል ጠባቂ በለዋል። የኢትዮጵያ ጠባቂ ሆይ ትሉታላችሁ። በሉት እንደገና እስቲ አሁን እንደገና አንድ ላይ ዮሴፍን እንደ መንጋ የምትመራ የኢትዮጵያ ጠባቂ ሆይ አድምጥ፣ አድምጥ። በኪሩቤል ላይ የምትቀመጥ ተገለጥ። ይሄ መዝሙር የተዘመረው እስራኤላውያን በስብራት ውስጥ በነበሩ ጊዜ ነው። እስራኤላውያን መንፈሳዊ ነገር ጎሏቸው ከመንፈሳዊነት ወጥተው በስደት ተጎሳቁለው ክብር ተወስዶባቸው ነበር። መዝሙረኛው ይህን መዝሙር ዮሴፍን እንደ መንጋ የምትጠብቅ የምትመራ የእስራኤል ጠባቂ ሆይ አድምጥ አለ። ጠባቂያችን አድምጠን አለ። መሪዎች ባልታመኑ ጊዜ፣ ነገሮች ሁሉ ተስፋ ባስቆረጡ ጊዜ፣ ሁሉም እኛ በጠበቅነው መንገድ ባልሄደ ጊዜ ወደ ላይ የምናየው ወደ ጎን የሚደግፈን ከኋላ የሚከተለን ከፊት የሚመራን ባጣን ጊዜ ሁሉም ጠላታችን በመሰለን ጊዜ እሱም ብቻ በፊታችን አድርገን የኢትዮጵያ ጠባቂ ሆይ አድምጥ እንላለን። ይሄ ከ2000 ዓመት በፊት ከ3000 ዓመት በፊት እስራኤላውያን የዘመሩት ነው። ዘማሪው እግዚአብሔር ለሕዝቡ በረከትና ጥበቃ እንዲያደርግ የሚጠይቅ የምልጃ መዝሙር ነው። ይሄ መዝሙር ዛሬ የኔና የእናንተ መዝሙር ነው። ይሄ ጸሎት ዛሬ የኢትዮጵያ ጸሎት ነው። እየሰማችሁኝ ነው? ይሄ ጸሎት ዛሬ የኢትዮጵያ ጸሎት ነው። የእግዚአብሔርን ምሕረት እንዲያስገኝ የሚጠይቅ መዝሙር ነው። ዛሬ እኛ ምሕረትን እንሻለን፣ ሰላምን እንሻለን፣ ሌላው ቀርቶ የዕለት ምግብ እንኳን እንሻለን። እግዚአብሔር የሰጠንን የበረከት አየር ዞር ብለን ወደ ተራራ ወጥተን ወረድ ብለን ወደ ሜዳው ሄደን ብቅ ብለን ወደ ውሃው ሄደን ተፈጥሮን እያየን እግዚአብሔርን ማመስገን እንፈልጋለን። ግን አሁን ያን የምናደርግበት አይደለም። ሁሉም ፍርሃት ነው። የምንናገረው በፍርሃት፣ የምንሄደው በፍርሃት፣ የምንኖረው በፍርሃት፣ መተማመን የለም። ዮሴፍን እንደ መንጋ የምትመራ ኢትዮጵያን የኢትዮጵያ ጠባቂ አድምጥ እንላለን። በኪሩቤል የምትቀመጥ ተገለጥ እንላለን። ይሄ የዛሬው መዝሙር ነው። ለኢትዮጵያ ያስፈልጋታል ይሄ መዝሙር። ይህንንም እንድዘምር ግዴታዋ ነው ዛሬ፣ ምክንያቱም ጉድለት ስላለብን። ከዚህ ሰንበት አምልኮ በዚህ ቀን የተደረገው በዚህ ሰንበት የተደረገው አምልኮ በሙሉ እንዳልኩት ጠባቂንና ተጠባቂን የሚመለከት ነው።
የዮሐንስ ወንጌል ምዕራፍ 10 ቅድም ያነበብነው ይህንን የሚያስረዳ ነው። ጌታችን ኢየሱስ ክርስቶስ ይህንን ትምህርት የሰጠው ከዮሐንስ ወንጌል ምዕራፍ 9 ጀምሮ ነው። እዚያ ላይ ስንነሳ ነው የወንጌሉ ትርጉም የሚገባል። በምዕራፍ 9 ላይ አንድ ለማኝ ነበረ፣ አይነ ስውር ከእናቱ ማኅፀን ጀምሮ ተወልዶ መንገድ ተቀምጦ የሚለምን የአይን ምልክትም የሌለው። አንድ ቀን ጌታችን ኢየሱስ ክርስቶስ በዚያ ሲያልፍ አየው እና እሱ ጮኸ፣ ፈወሰው። ሰንበት ነበር ቀኑ። እዚያ ሲለምን አንድ ቀን ያላዩት ሰዎች ወድቆ ሰው አጥቶ ሲለምን አንድ ቀን ቀና ብለው ያላዩት ሰዎች በሰንበት እንዴት አዳነ ተብሎ ጌታ ተከሰሰበት። በሱ ላይ ብዙ አልቆየም። ተሟገተ። የጌታችን የመድኃኒታችን የኢየሱስ ክርስቶስን አዳኝነት በፈሪሳውያኑ መካከል መሰከረ። ፈሪሳውያኑ አስወጥተው ከጉባኤው አባረሩት። ጌታችን ኢየሱስ ክርስቶስ ከጉባኤው ውጭ አገኘ እና ከበጎቹ መንጋ ከበጎቹ የወጣ የባከነ ጠባቂ የሚፈልግ ሰው ነበረ። የዚያ ተከታይ ነው ይሄ ወንጌል። ይሄ የጌታችን የኢየሱስ ክርስቶስ ወንጌል የዚያ ተከታይ ነው። እዚያ ለራሳቸው የሚኖሩ እረኞች አሉ። ዝም ብሎ መስማት ሰምታችሁኛል። እልልታ የለም፣ ጭብጨባ የለም። በጎች አብረዋቸው ከሚኖሩ ጋር በሰላም መኖር ይፈልጋሉ። ያለ ቅራኔ ሕይወትን መምራት ይፈልጋሉ። ይህም የሚሆነው እውነተኛ እረኛ ካለ አጥፊውን ስለሚቆጣጠረው ነው። እውነተኛ እረኛ ከሌለው የሚጠቁት የሚገደሉት ገራሞቹ በጎች ናቸው። የሚጠቁት የሚገደሉት ገራሞቹ በጎች ናቸው። በጎች እረኛ ያስፈልጋቸዋል። ቅኖች ስለሆኑ ያላቸውን የመስጠት እድላቸው ሰፊ ነው። ግን መልካም እረኛ ከሌላቸው ደግሞ ይጠቃሉ። እያየን ነው። እነሱ ተንኮል ስለሌላቸው ገዳይ መኖሩን እንኳን አያውቁም። አንዳንድ ጊዜ በዘር ውስጥ ያሉ ሰዎች ሲያደሙ ይቆዩና አብረዋቸው የኖሯቸው ሰዎች ስለማይጠረጥሯቸው ሲያርዷቸው እናያለን። የሩዋንዳን ታሪክ አነብ ነበረ። አብረው ሲበሉ ሲጠጡ የነበሩ ሰዎች ቀን ተለወጠ ሲባል ወዲያው ተለውጠው ገዳዮች ሆኑ። ቸሮቹ በጎች ግን ምንም ነገር ማድረግ አልቻሉም። ማምለጥ እንኳን አልቻሉም። በጎች እንዲያ ናቸው። በጎች ሰላማዊ ኑሮ የሚኖሩት ለባለቤታቸው ጥቅም የሚሰጡት የተለያየ ጥቃትና መከላከያ ተባዮች ዝንብን፣ ጉንዳንን፣ ሌሎች ተዋሳያን ያላጠቋቸው እንደሆነ ነው። ያ ካልሆነማ ለበላተኛ የተሰጠ በግ እንዴት ባለቤት ሊጠቅም ይችላል? የሰማችሁ ነው። በላተኛ የበላሁት ለባለቤቱ አይጠቅም። በጎች የሚረጋጉት በቂ ምግብ እንዲሆን ሲያገኙ ነው። እነሱ መሰረታዊ ነገሮች ካሏቸው በጎ ባለቤቶች እንደሌላቸው ሆነው ይባዝናሉ። ለዚህ ነው ጌታችን እረኛ የሌላቸው በጎች ይባዝናሉ የሚለው። በግድ የለሽ እረኞች ወይም ገዳዮች እረኞች የሚያጠቋቸው በጎች በግድ የለሽ መሪዎች የሚመሩ ሕዝቦችን አይቶ የሚከተለውን የሐዘን መግለጫ ተናገረ ጌታ። እንዲህ አለ። ብዙ ሕዝብ ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። እስቲ ይህን ቃል ከኔ ጋር በሉ። ብዙ ሕዝብ ባየ ጊዜ አይሰማም። እስቲ በዚያ በኩል ያላችሁ፣ እስቲ በዚህ በኩል ያላችሁ፣ እስቲ መሃል ላይ ያላችሁ እረኛ እንደሌላቸው በጎች ተጨንቀው ተጥለው ነበርና አዘነላቸው። እንዴት ልብን ያሳልፋል!
የተጨነቅንለት የወደቅን በመሰለን ቀን ባዶነት በተሰማን ሰዓት ማረፊያችን እሱ እረኛችን አለ። ክብር ለአምላካችን ይሁን። ተጨንቀው ተጥለው ባየ ጊዜ አዘነላቸው። ከዚህም ጋር የበጎቹ ዋና ጠላት ተኩላ ነው። ተኩላ በየትኛውም መለኪያ በግ አይቶ አይመለስም። ይህ ተኩላ ተብሎ የተጠራው የሰውን ማንነት የሚበላው የተደራጀው ስርዓት ተኩላ የሚባላ ነገር አለ። ተኩላ በዚህ አንቀጽ ላይ ዓለም ተኩላ ማለት የተደራጀው በሰይጣን የሚመራው ዓለም ስጋዊው ዓለም ነው። ሴኩላሪዝም የምትሉ በዚህ አስገራሚ ነገር በዚህ ተኩላ በሆነ ዓለም ውስጥ ቤተ ክርስቲያንና ተከታዮቿ ተልከናል። እግዚኦ እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ። ስለዚህ እንደ በዓል ልባሞች እንደ ርግብ የዋሆች ሁኑ ተብለን እዚህ አናመልጥም። እንግዲህ እዚህ ተኩላ ዓለም ውስጥ ነው ያለነው። ትልቁ የምስራች መጋቢያችንና ጠባቂያችን እረኛችን ከኛ ጋር ነው። እስቲ እግዚአብሔር ጠባቂ ነው የሚል እስቲ እጁን ያሳይ። በጣም ግሩም። አይዟችሁ። አዎ እሱ ጠባቂያችን ነው እና ይሄ የሚያስጨንቀን ሁሉ ያልፋል። የእኛ እረኛ የማይታይ ነገር ግን ደግሞ አብሮን ያለ እሱ አማኑኤል የሆነ እግዚአብሔር ከኛ ጋር የሆነ ብዙ የሚያስጨንቁን ነገሮች ቢኖር እንኳን እሱ ጠባቂያችንና መጋቢያችን ነው። ብዙ ጊዜ የማይታመኑ እረኞች ከሚያሳዩ ቸልተኝነት፣ ራስ ወዳድነት፣ ጭከና የሚያደርጉትን ግፍ በማየት በጎችን ለማይታመኑ እረኞች አልሰጥም አለ ጌታ። አዎ እዚህ ቅድም የዘረዘርኳቸው የእረኛ አይነቶች ምናልባት አንዳንዶቻችን ራሳችን የሾም ልንሆን እንችላለን። አንዳንዶቻችን ደግሞ ለጥቅም ሊሆን ይችላል። እኔ መጽሐፉን አነባለሁ፣ እናንተ የምትተረጉሙትን ተርጉሙ። ግን የእረኞች አለቃ እሱ የእኛ ጠባቂያችን ነው የማይተኛ። ጨካኞች ቢኖር እንኳን ከጨካኞች አፍ መልቅቆ የሚጠብቅ አባት አለን እኛ ተጠባቂ እና እንዲህ ይላል፣ እኔ ራሴ እረኛቸው እሆናለሁ ይላል። በመሆኑም በጠባቂ በደል የደረሰባቸውን ብዙዎቹን በጎች በማለት ጠርቶ ራሴ እረኛ በመሆን እጠብቃቸዋለሁ በማለት በነቢያቱ አፍ አውጇል። ዛሬ ይሄ አይታጎልም። ይሄ ቃል አሁንም እውነት ነው። እሱ ጠባቂያችን ነው። ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎችን እሻለሁ እፈልግም አለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎችን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ። ከአሕዛብ ዘንድ አወጣቸዋለሁ፣ ከአገሮችም እሰበስባቸዋለሁ፣ ወደ ገዛ አገራቸውም አመጣቸዋለሁ። ይሄ አገር የሚለው ለቤተ ክርስቲያን ወደ ቤተ ክርስቲያናቸው ማለት ነው። የወጡትን የተበተኑትን የባዘኑትን እሰበስባለሁ ይላል። ይሄ አገር የሚለው አሁን ቤተ ክርስቲያን ብለን ነው የምንተረጉመው። አመጣቸዋለሁ በእስራኤል ተራሮች በቤተ ክርስቲያን በቤተ መቅደስ ብዬ ነው የምንተረጉመው። ላይ በፈሳሾች አጠገብ በሥጋው ደሙ በምድር ላይ ሰዎች በሚኖሩበት ስፍራ ሁሉ አሰማራቸዋለሁ፣ በመልካም መሰማሪያ አሰማራቸዋለሁ። ጉሮሯቸውም በረጅሙ በእስራኤል ወይም በቤተ ክርስቲያን ተራራ ላይ ይሆናል። በዚያ በመልካም ጉሮሮ ውስጥ ይመሰጋሉ። በእስራኤል ተራሮች ላይ በለመለመ መሰማሪያ ይሰማራሉ። እኔ ራሴ በጎችን አሰማራለሁ አስመስጋቸውም አለሁ ይላል ጌታ። እኔ ራሴ በጎችን አስመስጋቸዋለሁ ማለት አሳርፋቸዋለሁ ማለት ነው። መመሰግ ማለት ተሰብስቦ አንድ ላይ እርፍ ማለት ነው። ግዴለሽ መሪዎች የገለጠበት መንገድ በሚያስፈራ ይሄ እንግዲህ መሪዎች መምራት ሲያቀታቸው አሁን በዓለም ላይ ጨካኝ መሪዎች በሚያደርጉት ነገር የጨካኝ መሪዎች የተመኙትና ያሰቡት የተገበሩ ቢተገበር ሰው እኮ በምድር ላይ አይኖርም ነበር። ግን እሱ እረኛችን ስለሆነ ይከልለናል፣ አይቀርም።
እሱ የምሕረት አምላክ ስለሆነ ይከልለናል። እሱ በዚህ ይሄን የብሉይ ኪዳን አሁን ዛሬ ደግሞ እሱ ራሱ እረኛ ሆኖ ለእኛ ሞቶ ራሱ ምግብና መጋቢ ሆኖ ነው የመጣው። ምግብና መጋቢ ሆኖ ነው የመጣው። ወደ ኋላ መጣበታለሁ። እግዚአብሔር በነቢያቱ በኩል ያስተላለፈው መልእክት በአግባቡ ከሰማ ነው እውነትም የእግዚአብሔር ቃል ሁልጊዜ አዲስና ወቅታዊ ነው። ለሁላችንም ትምህርት ማስጠንቀቂያ ስለሆነ የነቢያቱን አዋጅ አብረን እንሰማለን። እንዲህ ይላቸዋል። እኔ ጋር ናችሁ። ራሳቸውን የሾሙትን ጠባቂዎች እንዲህ ይላቸዋል ወንጌሉ። ጉቦኞች ዕውሮች ናቸው፣ ሁሉ ያለ እውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው። ይጮኹም ዘንድ አይችሉም፣ ሕልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው። እነርሱ ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዱ ወደ ጥቅማቸው ዞር ብለዋል። ይህ ዛሬ አዲስ ዜና ነው። ዛሬ ሰበር ኒውስ ነው። ይህ ዛሬ የሚደረግ ነው። ከዚህ አድናቸዋለሁ ይላል የእኛ አምላክ። ይህ ቃል እንዴት እንረዳው? በሁሉም በመሪነት ደረጃ ያለን ሁላችሁም ይመለከታል። እኔም አባቴም እናንተም ሁላችሁም ኃላፊነት አለን። እንዲህ አድርጌ ላስቀምጠው። ከላይ ወደ ታች ስንሄድ ፓርላማ ምን በለው ጥራው ሁሉን ደርድረው ወደ ታች ጠባቂ ነው። ከላይ ወደ ታች ስንሄድ ፓትርያርክ፣ ቅዱስ ሲኖዶስ፣ ጳጳስ፣ የመምሪያ ኃላፊ ዘርዝረው ወደ ታች ስንመጣ ከላይ ምንድነው የምትሉት? አሁን የክልል ፕሬዝደንት ምናምን ውረድ ወደ ታች። ከላይ ሀገረ ስብከት ውረድ ወደ ታች። ከላይ ውረድ ወደ ታች እስከ አጥቢያ ቤተ ክርስቲያን። ከዚያስ አባወራ፣ ቤተሰብ፣ እናት፣ አባት፣ ሁሉም እያንዳንዳችን እረኛና ጠባቂዎች ነን። ራሳችን የምናሰማራ ከሆነ ኃላፊነታችን አልተወጣንም። በነገራችን ላይ እያንዳንዱ ቤተሰብ፣ እያንዳንዱ ክርስቲያን፣ እያንዳንዱ ድርጅት ኃላፊነትን ከተወጣ ወደ ላይ ሌባ እየጠፋ ይሄዳል። እኔ ሁልጊዜ በጣም የሚያስደስተኝ የነነዌ ሰዎች ናቸው። ሰምታችሁ እንደሆነ የነነዌ ሰዎች ታሪክ አይታችሁ እንደሆነ መጀመሪያ ጾሙን የጀመሩት ህዝቦቹ ናቸው። ከተማው በሙሉ ጸጥ አለ። እዚያ በኋላ ምናልባትም ከአንድ ቀን በኋላ ነው ንጉሡ የሰማው። ምን ሆኖ ነው ከተማው ጸጥ ያለው አለ። ልጠፋ እኮ ነው የተባለ ህዝቡ ነው ያን ያመጣው። የኔና የእናንተ በትክክለኛ መለየትና ትክክለኛ ሰዎች መሆን ምድርን ይለውጣል። ይሄ የተባረከ ህዝብ ባለፈው ያደረገው እኮ ለውጧል እኮ። የሶስት ቀን ጸሎት እኮ ለውጥ አምጥቷል። ወገኖች ዛሬም እኔና እናንተ በአምላካችን ፊት እውነተኞች ከሆን መለወጥ እንችላለን። ኢትዮጵያን ወደ ከፍታ ማውጣት እንችላለን። ኦርቶዶክሳውያን ትክክለኛ ቦታችን ከያዝ፣ በቅድስና ቦታ ላይ ከቆምን፣ ንስሐ ከገባን፣ እርስ በርሳችን ከተማመን፣ አንዳችን የአንዳችን መነጽር ከሆን፣ ከመተቻት ይደረግ መማማር ከቻል፣ ልባችንና አይምሯችን አንድ ከሆነ፣ በእግዚአብሔር ፊት እውነተኞች ከሆነ እውነተኛው እረኛችን ደግሞ ከእኛ ጋር ይሆናል። አለበለዚያ ከንቱ ነው የሚሆነው። ይላል ደግሞ ስለ በጎቹ ሲናገር። የሚቀጥለው ደግሞ አጠቃላይ ተገልጋዮችን የሚመለከት ነው። ዜጋን፣ የቤተ ክርስቲያን አባላትን የሚመለከት ነው። የመሰማሪያ በጎች ለሚጠፉና ለሚበትኑ እረኞች ወዮላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ሕዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎችን በትናቸዋል፣ አባራችሁማል፣ አልጎበኛችሁም፣ እነሆ የሰራችሁትን ክፋት እጎበኛችኋለሁ ይላል እግዚአብሔር። ትልቁ የመሰራች እግዚአብሔር ሕዝቦቹን ይጎበኛል። አደራውን ያልተወጣ እረኛ ቅጣት ያገኛል። ግን እግዚአብሔር ሕዝቡን ይጠብቃል፣ ቃል ኪዳኑን ይጠብቃል። እንዲህ አለ፣ የመንጋዬ ቅሬታ ካባረርኳቸው ምድር ሁሉ ወደ በረታቸው እሰበስባለሁ፣ እመልሳቸውም አለሁ። እነሆም ያፈራሉ ይበዙማል፣ የሚጠብቋቸው እረኞችን አስነሳላቸዋለሁ፣ ዳግመኛም አያፍሩም።
አይደነግጡም፣ ከእነርሱም አንድም አይጎልም ይላል እግዚአብሔር። አዎ ያደርገዋል። እስቲ ይህን ቃል ከኔ ጋር በሉ። የመንጋዬ ቅሬታ አይሰማም። ደክሟችኋል? ደክሟችኋል አይደል? ነው ደህና ናቸው? ይሰማል? የመንጋዬ ቅሬታ ካባረርኳቸው ምድር ወደ በረታቸው ሰብስቤ እመልሳቸዋለሁ። እነርሱም ያፈራሉ ይበዙማል። የሚጠብቋቸውን እረኞች አስነሳላቸዋለሁ። ዳግመኛም አያፍሩም፣ አይደነግጡም፣ ከእነርሱ አንድም አይጎልም ይላል እግዚአብሔር። ይሄው ቃል ገብቷል። ቤተ ክርስቲያን እሱ ይጠብቃታል። የተበተኑት ይመለሳሉ። በአጭበርባሪ ነጋዴዎች ወይም በአጭበርባሪ ሰባካያን ወጥተው የሄዱት ይመለሳሉ። አዎ እሱ ይጠብቃል በጎቹ። ይህ ባለቤት ራሱ እግዚአብሔር ራሱ የእያንዳንዳችን እረኛ እንደሆነ የቅዱስ ዳዊት ደግሞ አሁን ወደ ራሳችን እንመጣለን። ይሄ አጠቃላይ የሚመለከት ነው። እሱ እኮ የእኛም ደግሞ እረኛችን ነው፣ ጠባቂያችን ነው። የዕለት ከዕለት ጠባቂያችን ነው። በሕይወቴ ደስ የሚለኝ መዝሙር ሰው ስጠይቅም የማነበው እጅ ሆስፒታልም ሰዎች ስጠይቅ የማነበው መዝሙር 22 እግዚአብሔር እረኛዬ ነው። እስቲ በሉ፣ እስቲ ድገሙት፣ እስቲ ድገሙት። ይህ ነው ጧት ስትነሱ፣ ማታም ስትገቡ፣ ስትሄዱ ይህን መዝሙር በሉት። ምን አልኩኝ? ይህን መዝሙር በሉት። የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። በሞት ጥላ ስር እንኳን ብሄድ እሱ ከኔ ጋር ነውና ክፉን አልፈራም። በዛባቸው አይደል? በሞት ጥላ እንኳን ብሄድ፣ በሞት ጥላ ስር እንኳን ብሄድ እሱ ከኔ ጋር ነውና ሞትን አልፈራም። እሱ እረኛችን የሆነው እኛም ኖላዊ ዛሬ ሌሊት ሲዘምሩት ያሉት አባቶቻችን ኖላዊ ዘመፃ ውስተ ዓለም ወልዱ ወቃሉ ኖላዊ ወደ ዓለም መጣ። እሱ ኖላዊ ጠባቂያችን ወደ ዓለም መጣ። ማን? ወልዱ ቃሉና ልጁ የአብ ቃሉና ልጁ የሆነው እሱ ወደ ዓለም መጣ ጠባቂ ሆኖ። ይሄው ዛሬም እኛ ምን እያልን ነው? እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ይዋል ወዛያጣን የሚያሳጣኝ የለም እያልን ነው። መጽሐፍ ቅዱስ ስለ መሪዎች ተመሪዎች ያቀረበው ምሳሌ ሁሉ በበጎችና በጠባቂዎች ላይ ምሳሌ ነው። በሆነ እረኛ የሌለው መንጋ፣ መንፈሳዊና ስጋዊ ጠባቂ የሌለው ሕዝብ አንድ አይነት እንደሆነ ክርስቶስ ገልጦ አስተምሯል። ይሄ የኃላፊነት እንዳልኳችሁ ነው። ይሄ ከላይ አንስቶ እስከታች ያለን ሁላችን ኃላፊነት የሌለው ሰው የለም። አንድ የበረሃው ሕዝብ የምድረ በዳው ሕዝብ የሚል ጽሑፍ አንብቤያለሁና አንድ ላይ ነው የሚሄዱት ይላል እና ማን ነው መሪያችሁ ተብሎ ሲጠየቅ መሪ አላችሁ ተብሎ ተጠየቀ። አዎ አለን። ማን ነው? እያንዳንዳችን ለራሳችን መሪ ነን። ሰምታችሁ እኛ እያንዳንዳችን ጣት ቀሳሪዎች ነን። ከዚያ ነጣ እያንዳንዱ ቄሱ በጳጳሱ፣ ጳጳሱ በፓትርያርኩ፣ ራሱ ጳጳሱ ይተቻል። ማንን እየተቸ ነው ተብሎ ቢጠየቅ የሚተቸውንም አያውቅም። ጣት መቀሰር ነው። ግን ምን አለ እነዚያ ሰዎች እዚህ አዲስ ከጻፉት መጽሐፌ ላይ ነው የጨመርኩት። እያንዳንዳችን 500 700 ሆነው አንድ ላይ ነው የሚሄዱት እና እያንዳንዳቸው ቁጭ ላሉ ችግር ሲፈጠር ቁጭ ብለው ነው የሚወያዩት። አንድ ሰው ከቦታው ሳይስማማ አይወጣም። እንደው የእናንተ መሪያችሁ ማን ነው ተብሎ ቢጠየቅ አይ እያንዳንዳችን ለራሳችን መሪ ነን፣ እያንዳንዳችን ለራሳችን ጠባቂ ነን። ጠባቂያችን አለን፣ እሱ ጠባቂያችን ነው። ግን እኛ ደግሞ ለራሳችን ጠባቂዎች ነን። መጽሐፍ ቅዱስ ይሄንን ይላል።
እረኛ ሆኖ ማታ እንደዚያ በመሆን ለበጎቹ የማሰማሪያ ቦታ የተትረፈረፈ ሕይወት እንዲሆንላቸው ነፍሱን ሰጠላቸው። ክርስቶስ ሲናገር እኔ መልካም እረኛ ነኝ፣ ማሰማሪያ እሰጣቸዋለሁ፣ ቦታ የተትረፈረፈ ሕይወት እሰጣቸዋለሁ አለ። አቤት እንዴት ደስ ይላል! መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ያኖራል። አቤት አቤት! መልካም እረኛ እኔ ነኝ። እነዚያ በቤተ መቅደሱ አይነ ስውሩን ለማኙን ያስወጡት መልካሞች አይደሉም። እነሱ የቤተ መቅደስ አለቆች ናቸው እንጂ የነፍስ እረኞች አይደሉም። እሱ መልካም እረኛ ነው። እረኛ ያልሆነው በጎቹ ያርሱ ያልሆኑት ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹን ይበትናቸዋል። ምክንያት ሙያተኛ ስለሆነ፣ ተቀጣሪ ስለሆነ። ያ አሜሪካን ሀገር የተወሰነ ዓመት ኖሬያለሁ። አንዳንድ ድርጅቶች ሰራተኞቻቸው የባለቤትነት መብት እንዲሰማቸው እዚያ ከድርጅቱ ስታክ ያስገቧቸዋል። የባለቤትነት መብት ይሰጧቸዋል፣ ትንሽ ይሰጧቸዋል። ያ ንብረት የኔ ነው ይላሉ። ግን እኛ ከዚያ በላይ ርስት አለን፣ ተካፋዮች ነን። እኛ የባለቤትነት መብት አለን፣ የእግዚአብሔር ልጆች ነን። እስቲ እዚህ ውስጥ የእግዚአብሔር ልጅ ነኝ የሚል የእግዚአብሔር ልጅ ነኝ የሚል ሁላችሁም የእግዚአብሔር ልጆች ናቸው። በስመ አብ እንዴት ያስደስታል! እሺ አሁን የእግዚአብሔር ልጆች ከሆናችሁ የልጅነት መብት ምንድን ነው? የልጅነትን መብት የሚነግረኝ የመወለድ መብቱ ምንድን ነው? የመወለድ መብት ቤተክርስቲያን ውስጥ ስለሆነ ዝም ብዬ ራሴ ልመልሰው። ወራሽነት እየሰማችሁኝ ነው? የልጅነት መብት ወራሽነት። የምንወርሰው ደግሞ ጽድቁን ነው። እሱ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል የተባለ የእሱ የሆን ከእሱ የተወለድ እሱ የእኛ ባለቤት ጌታ ነው። የርስቱ ወራሾች ነን። ነገር ግን ልጆቹ ያልሆነው ሰይጣን እኛን ይገላል እንጂ አያድንም፣ ቦታም የለውም። መልካም እረኛ እኔ ነኝ። አብ እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴ በጎች ያውቁኛል። ነፍሴን ስለ በጎቼ አኖራለሁ። ስለዚህ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድ መንጋ ይሆናሉ፣ እረኛውም አንድ ይሆናል። አየህ፣ እንደዚህ ነው እሱ የኛ ጠባቂ፣ እውነተኛ እረኛ፣ ሕይወቱን ለኛ የሰጠ። አንድ ጊዜ ይህንን ለመግለጽ በጣም ይከብደናል። ምን ያህል ግንዛቤ እንደምትረዱኝ አላውቅም። እስኪ ልሞክር። እሱ እረኛ ብቻ አይደለም፣ መጋቢም ነው። እሱ እረኛ ብቻ አይደለም፣ መጋቢ ነው። ሲጀመር እረኛ አንደኛው ዋና በጎቹ እንዳይራቡ ማድረግ ነው፣ መንጋው እንዳይራብ ማድረግ ነው። እውነተኛ እረኛ እሱ ነው። በዜጋም ደረጃ መንግስት ማለት ህዝቡ እንዳይራብ የሚጠብቅ ማለት ነው። ሌላ ትርጉም የለም። እንዳይገደል፣ እንዳይጣላ፣ እንዳይሞት፣ እንዳይራብ ማድረግ ነው። ሌላ ትርጉም የለው። ቀማኛ ከሆነ መንግስት አይደለም የሚሆነው፣ ሌላ ነው። አመፀኛ ወይም ደግሞ ሌላ የምትሰጡት ስም ስጡት፣ ሸፍታ ነው። ጌታ ይተናል። እሱ የሰጠን ራሱን ነው። አንድ የቤተ ክርስቲያን ጸሐፊ ሲናገር ስለ ሥጋው ደሙ ነው የሚናገረው። ሰው ተራበ። ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ምግብ ሆኖ መጣ። ለምን? ምክንያቱም ሰው ስለተራበ፣ ሰርቆ ስለበላ
አትብላ የተባለው ሰርቆ በልቶ ሕይወትን አጥፍቷል። ስለዚህ ሕይወት አጥቷል። አሁን እሱ የሕይወት ምግብ ሆኖ መጣልን። ክብር ለአምላካችን ነው። እሱ ምን ሆኖ መጣ? አሁን እሱ መጋቢ ነው ስንል ጠባቂ ነው። ከክፉም ይጠብቀናል፣ ከረሃብም ይመግበናል፣ የዘላለም ሕይወት ይሰጠናል፣ ሰጥቶናል። አንዳንድ ጊዜ ይህ የዘላለም ሕይወት የምንለው ነገር ብዙ የተለያየ ግንዛቤ አለ። እኔ የማስበው ሁሉም ዘላለማዊ ሕይወት አለ። አሕዛቡ፣ ክርስቲያኑ፣ ያላመነው ያለመው የዘላለማዊ ሕይወት አለው። ግን ዘላለማዊ ሕይወት የሚለው ከእግዚአብሔር ጋር ዘላለም መኖርና ከእግዚአብሔር ተለይቶ ዘላለም መኖር ነው። እምትጠፋ አይምሰልህ። በዘላለም ከሰይጣን ጋር መኖርና ለዘላለም ከእግዚአብሔር ጋር መኖር የተለያዩ ናቸው። እየሰማችሁኝ ነው? ስለዚህ አንተ የእኛ እረኛችን ሆኖ የመጣው ለዘላለም ከእሱ ጋር በሕይወት ሊያኖረን ነው። እናገራለሁ። በምን ሊያኖረን ነው? በሕይወት ሊያኖረን ነው። ሕይወት ሆኖ ሕይወታችን ሕይወት አድርገን ከእሱ ጋር እንድንኖር ያለማቋረጥ ቅዳሴ እንድንቀድስ ነው። ያለማቋረጥ እንድንዘምር ነው። ይሄ እዚህ የገባ ነው እኮ የሰማያዊው ዙፋን ቅርንጫፍ ናት። ሁሉም እኮ አይደለም። እዚህ እኮ የምንዘምረው ሁሉም አይደለም፣ ድካም ያለበት ነው። እሱ እረኛችን ወደዚያ ነው የሰበሰበን። ወደዚያ ወደ ዘላለማዊ ሕይወት ነው የሰበሰበን። ወደ ሰማያዊ መቅደሱ ነው የሰበሰበን። ወደዚያ ቅዳሴ ገባን የምንለው እኮ ለምን ነው? ቅዳሴ ጀመር ነው የምንለው፣ ገባን ነው የምንለው። ቅዳሴ ገባን ነው የምንለው፣ ጀመር ነው የምንለው። ገባን ነው አይደል የምንለው? እውነት ነው። እሱ ነው የሚባለው። ጀመርን አይባልም። ቅዳሴ በሰማይ አለ እየተቀደሰ። እኛ ይሄ ትንሽ ቅምሻ እኮ ናት ይቺ። በሰማይ እኮ ወደማያቋርጠው ወደዚያ እሱ ጠባቂያችን ወደዚያ እንድንሄድ ወደ ጥፋት እንዳንሄድ የሚንከባከበን ነው። እሱ ጠባቂያችን ሕይወት የሰጠን ነው። የዘላለም ሕይወት የሰጠን እንዴት ደስ ይላል! ተረታችሁኝ ይሆን? አይጋናችሁ? ስለዚህ አሁን ጠባቂያችን ስንል ምን ማለታችን ነው? የዘላለም ሕይወታችን ማረጋገጫ አርጎ የሰጠን እሱ ከጥፋት ወደ ሕይወት መልሶ የመራን ከጨለማ ወደ ብርሃን ያመጣን እናም ደግሞ የሰበሰበን እናም በቤቱ ያኖረን የሚመግበን የዘላለም ሕይወት በምድር ላይ እንድንኖር ያዘጋጀን በጎቹ የእሱ የሆኑ ለደሞዝ የማይሰራ ራሱ ለበጎቹ ራሱን የሰጠ ከበጎቹ ምንም ነገር የማይፈልግ የእሱ ትርፍ የበጎቹ ሕይወት ብቻ ነው። እየሰማችሁኝ ነው? የእሱ ትርፍ እስቲ ንገሩ። የእሱ ትርፍ የበጎቹ ሕይወት ነው። እስቲ የእሱ ትርፍ የኔ ሕይወት ነው በሉ እስቲ ሁላችሁ። አልሰማሁትም። ከልባችሁ አላመናችሁበትም። እስቲ እሱ ሕይወቴ ነው የሚል ሕይወቴ ነው የሚል እስቲ እጁን ያሳየኝ። እስቲ እሱ ሕይወት በቃ እንግዲህ አስበሉት። የእሱ ትርፍ የኔ የዘላለም ሕይወት መኖር ነው። ይኸውልህ ደሞዝ የለውም እሱ። ለእሱ የምትሰጠው ነገር የለህም። እሱ ትርፉ የእኛ ሕይወት ነው። እውነተኛ እረኛ ይሄ ነው። ለደሞዝ የማይሰራ በጎቹ የራሱ የሆነ ለበጎቹ አልፎ የሚሞት የበጎቹ መታመም የሚያመው ነገር ግን ደግሞ ሌሎቹ በሰይጣን የተላኩ ደመወዝተኞች አሉ። መሪዎቹን እንዲህ አላቸው አንድ ቦታ ላይ። ይሄ ያስፈራል፣ ያስፈራል። ግን ላነበው አትፈሩም? ላነበው እኔ ያላልኩት እስኬል ነው ያለው፣ እግዚአብሔር ነው ያለው። ራስን መቀየር ነው እንጂ እኔ ጋር ምን ያሟግተው? ራስን መቀየር ነው እንጂ እኔ ጋር ምን ያሟግተናል? እንዲህ አለ፣ ጮማውን ትበላላችሁ፣ ጠጉሩን ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከሙትን አላነጻችሁም፣ የታመሙን አላከማችሁትም፣ የተሰበረውን አልጠገናችሁትም፣ የባዘነውን አልመለሳችሁትም፣ የጠፋውን አልፈለጋችሁትም። በኃይል በጭቆና ገዛችኋቸው።
እረኛውን በማጣት ተበተኑ ለምድር አራዊት ሁሉ። ያሳዝን። ለምድር አራዊት መብል ሁሉ ተበተኑ። በጎቼ በተራሮች ሁሉና በረጅሙ ኮረብቶች ሁሉ ተቅበዝብዘዋል። በጎቼ በምድር ፊት ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ይህን እያነበብኩ ሰሐራ በረሃ ትዝ አለኝ። ይህን እያነበብኩ በአረብ ሀገር እዚያ የሚሰቃዩት ልጆች ሁሉ ትዝ አለኝ። ይህን እያነበብኩ ሳውዲ አረቢያ ውስጥ በስቃይ በቃጠሎ የሚነዱት ወንድሞቼ እህቶቼ ትዝ አለኝ። አየህ፣ ዜግነትን እርስ በርስ ማክበር ካልቻልክ፣ አንተነትን እርስ በርስ ማክበር ካልቻልክ፣ ይኸው ግን ደግሞ እኮ ታክስ ይፈልጋል። ነገር ግን ደግሞ እኮ አስተዋጽኦ ይፈልጋል ከእነዚህ አይነቶቹ። አየህ፣ ይህንን ነው የሚለው። ተበትነዋል በጎቼ ይላል። ተቅበዝብዘዋል በጎቼ በምድር ፊት ሁሉ ላይ ተበትነዋል ይላል። አየህ፣ እኛ የዛሬ ስንት ዓመት በቢላዋ የታረዱ ምስኪኖች ትዝ ይሏችኋል? ትዝ ይሏችኋል? ታሪካቸውን አይታችኋል? እኒያ ትናንትና እዚህ አርሲ ላይ የታረዱት 38ቱ ሰባው ክርስቲያኖች እዚህ ላይ በጎቼ ተበትነዋል። አሁንም የአሁኑ ዘመን እረኛ ስለ ጥቅም ስለሚሰራ ለሚጠብቃቸው በጎች ግድ የለውም። የራሱ ከሞላ ስለሚጠብቁት በጎች ግድ የለውም ይላል። እኔ አይደለሁም እሱ ነው ያለው። ግድ የለውም። ግድ ያለው ሆኖ አልተገኘም። በጎቹ የእርሱ መሆኑን ያወቀ እረኛ የሚያስበው ለበጎቹ በሕይወት መኖር ነው። በጎቹ በሕይወት ካሉ የእርሱ ደሞዝ እርሱ ነው። በአንጻሩ በጎቹ ደግሞ የበግነታቸውን ኃላፊነት መወጣት አለባቸው። ሁላችንም ኃላፊነት አለን። እየሰማችኝ ነው? ይህን ተናግሬ እደመድማለሁ። ሁላችንም ኃላፊነት አለን። እስካሁን በእረኞች ላይ ነው። አሁን ደግሞ በመንጋው ላይ አለ። እያንዳንድህም ኃላፊነት አለብህ። እያንዳንድህ መተቸት፣ እሱም በቂ አይደለም። የራስህን ኑሮ ኑር። ንስሐ ግባ፣ ሥጋው ደግሞ ተቀበል፣ አስራትን ክፈል። ይሄው እንደነዚህ አይነት ምድረ በዳ ሄደው ሊሰብኩ የሚዘጋጁ ልጆች ለዚህ የወንጌል አገልግሎት ስጥ። አዎ፣ ምድሪቱ በወንጌል በበረከት እንድትቆመኝ ከፈለግ አረመኔነት በምድሪቱ ላይ መጥፋት አለበት። ክፋት፣ ጭካኔ መጥፋት አለበት። ያን ደግሞ ማድረግ ያለብህ አንተ፣ እኔ፣ ሁላችንም ነን። አይ ቄሶችም እያደረጉ አትበለኝ። እንደዛ እሱ የሚለኝ ሞልቷል። እሱ አይደለም። አንተ የራስህን ስራ ስራ። እንዲህ አለ ጌታ እግዚአብሔር፣ እንዲህ ይላል፣ እናንተ መንጋዬ ሆይ እነሆ በበግና በበግ መካከል፣ በአውራ በግና በአውራ ፍየል መካከል እፈርዳለሁ። የቀረውን ማሰማራታችሁ፣ በእግራችሁ የረገጣችሁት በመልካሙ መሰማሪያ መሰማራታችሁ ባይበቃችሁ ነውን? የቀረኑስ ውሃ በእግራችሁ ያደፈረሳችሁት ጥሩውን ውሃ መጠጣታችሁ ባይበቃችሁ ነው? ድፍርስ እዚህ መጥቶ ቤተክርስቲያን ላይ እንደዚህ ጉባኤ ላይ ብሎ ይበትናል። ይሄ ማደፍረስ ይባላል። ቤተክርስቲያንን ማደፍረስ፣ መረበሽ። ደግሞ ዛሬማ ስራም ስለጠፋ ቤተክርስቲያን ውስጥ መጥቶ መረበሽ ብዙ ነገር አለ። ይኸው ቤተክርስቲያን አትረብሽ፣ መተህ ጸልይ። ስራ ፍጠር አንተ ራስህ። ትክክለኛ ነው። ትክክለኞች እኮ ብንሆን ያለው አሁን ይበቃ ነበር እኮ። እንደ ኢትዮጵያ እኮ ያለ የታደለ ሀገር የለም። እኔ ተናግሬያለሁ አንድ ጊዜ፣ አሁንም እናገራለሁ። በኢትዮጵያ ከባዱ ነገር ምንድን ነው ብላችሁ ታስባላችሁ? ከባድ የሆነው ነገር ምን ነበር ብላችሁ ታስባላችሁ? ምንድን ነው በኢትዮጵያ ከባዱ ነገር? ምን ይመስላችኋል? ልንገራችሁ። እኔ ብታምኑ ባታምኑ ግን ሰው አያምንበትም። በኢትዮጵያ ከባዱ ነገር ድሃ መሆን ነበር። በኢትዮጵያ ከባዱ ነገር ድሃ መሆን ነበር። ምክንያቱም ኢትዮጵያ ውስጥ ተቀምጠን በዓመት አንድ አይነት ልብስ ለብሰን የበጋና የክረምት ልብስ የማንቀይር፣ በክረምት ማቀዝቀዣ በክረምት ማሞቂያ በበጋ ማቀዝቀዣ የማንጠቀም ሰዎች 3 ሰዓት 4 ሰዓት ሜዳ ላይ ቁጭ ብለን በጤና ቤታችን ገብተን የምናድር ሰዎች እንዴት ነው እንደየ የምንችለው? ለዕለት ምግብ እኮ ማግኘት ማለት ነው። ይሄ እኮ ማለት ነው። እንዴት ነው እዚህ ምድር ላይ የዕለት ምግብ አተን የምንኖረው?
እርስ በርሳችን እየተጣላን እየተገዳደልን አንድ ጊዜ አንድ ቦታ ላይ አንድ ሰው በሬዲዮ አስተያየት ይሰጣል። ምን ይላል? መብራት በተራ ነው ሲባል ሰምቼ አይ አንተ እግዚአብሔር ይህች ሀገር ምን አደረገች አልኩኝ። አየህ የሚለውን እንኳን አያውቅም። እሺ ቆይ እንዳባይ ያለ ውሃ ከመስጠት እንደ ግልገል ገቢ ያለ ውሃ ከመስጠት ይህን ሁሉ የማያቋርጥ ውሃ ከማምጣት ከመስጠት ሌላ እሱ ደግሞ የኤሌክትሪክ መሐንዲስ ሆኖ ሊሰራልህ ትፈልጋለህ? የሚገርም እኮ ነው። አዲስ አበባ ቁጭ ከውሃ ላይ ቁጭ ብለን ውሃ የምንጠማ ሰዎች እኮ ነው። ባህር ዳር ብትሄዱ ሆቴል ውሃ የለም። የት ያለው ሰዎች ይበሉ ባህር ዳር ተቀምጡ ውሃ ሆቴል ሲከራ ይተዋል። ግን ያለው ባህር ዳር ያንን ስሞ ማግኘት የለም። ገንዘብ እንኳን ሰው አይደለም ለውሃ የተበደበው ገንዘብ ይበሉታል ተካፍለው። ይኸውልህ አንተ መንጋ ራስህ እርስ በርስህ ከምትባላ እርስ በርስህ ተመካከር። እንደዚህ ነው የሚለው ቃሉ። የቀረውን ማሰማሪያችሁን በእግራችሁ የረገጣችሁት በመልካሙ መሰማሪያ መሰማራታችሁ ባይበቃችሁ ነውን? የቀረውን ውሃ በእግራችሁ ያደፈረሳችሁት ጥሩውን ውሃ መጠጣት ባይበቃችሁ ነውን? በጎች በእግራችሁ በረገጣችሁት ይሰማራሉ። ይህን ደግሞ መሪዎቹ ነው የሚላቸው። በእግራችሁ ያደፈረሳችሁትን ይጠጣሉ። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ በወፈሩት በጎችና በከሱት በጎች መካከል እፈርዳለሁ። እንግዲህ ወፍራም ማን እንደሆነ ምን ያተረጉምልን? የከሳ ማን እንደሆነ ተርጉ። ግን በመንጋው መካከል ችግር አለ። ይህንን ራስህ አንተ አቃልህ። ሕዝቤ ነው ራስህ ቁጭ በልና ውስጥህን መርምር። ኦርቶዶክሳውያን አንድ ብንሆን ይህን ቃል ተናግሬ ልነግርህ። ኦርቶዶክሳውያን ለተሆነው ነገር ታማኝ ብንሆን በኢትዮጵያ አንድ ኦርቶዶክስ ድሃ ይሆን። ምን ይመስላችኋል? ስንት ጾም ነው በዓመት ያለው? መላከት ላይ 7። 7ቱን ወደ ቀን ስትቀይሩት ስንት ይሆናል? 195 ከ195 እስከ 225 ቀኖች እንጾማለን እኛ በዓመት። ስንት ቀን ነው የዓመቱ ቀን? 366 ነው 65 ብቻ የሆነ ይሁን። ግን 100 ምናምን ቀን ነው የሚቀረን ማንጾመው። ከዚህ ውስጥ ለ100 ቀን እንኳን ታማኝ ብንሆን ለ100 ቀን። ስለዚህ ስንጾም አሁን ይሄ የበጎች ጉዳይ ነው። በጎች የራሳቸውን ስራ አልሰሩም ነው፣ መንጋው የራሱን ስራ አልሰራም ነው እያልኩ ያለሁት። ይኸው የ100 ቀን ቁርሳችን ታማኝ ብንሆን፣ ቁርሳችን ነው የምንተው ጾም ስንተው ሌላ ነገር እንኳን አይደለም። የጾም ምናምን ይሄ ስጋ ወተት እሱ ወደፊት የማይበላ ነው የሚሆነው። ምክንያቱም በሽታ ነው የሚሆነው። አትክልት ፍራፍሬ ነው የምትወዱት ወደፊት። አሁን ብሉ እያልኩ አይደለም። ደግሞ አንዳንድ ይህን ትቆርጥና በእንትን ትልካለህ። እንደዚያ እያልኩ አይደለም። አሁን እያልኩ ያለሁት ለተውከው ነገር ታማኝ ሆነሃል ወይ ነው። እየሰማችሁኝ ነው? እየሰማችሁኝ ነው? አሁን 100 ቀን ሰዎች ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የ100 ቀን ቁርስ ታማኝ ቢሆኑ፣ እዚህ ላይ እጠነቀቃለሁ። ቁርስ የሌላችሁ ልትኖሩ ትችላላችሁ ነው በችግር ምክንያት እጠነቀቃለሁ። ግን ቁርስ ያላቸው ታማኞች ቢሆኑ ለአንድ ቁርስ እንዲያው ትንሽ የተሻለ ዝም ብሎ ቁርስ የሚበላ ሰው ስንት ነው የሚያወጣ? እዚህ ሀገር ስንት ያወጣል? ቁርስ ትንሽ በቀላሉ ዝም ብሎ ሻይና ዳቦ ምናምን በልቶ ስንት ያወጣል? ንገሩኝ እናንተ። ቄስ አያውቀውም ቁርስ ስለማይበላ ንገሩኝ አንዳችሁ። 30 ብር ይበቃል? 50 ብር ያለኛል። ቁርስ እኮ ነው ሻይ ምናምን 50 ያለኛል። እስቲ 50 ነው ያልከው። ቁርስ ያላቸውን ነው እያልኩ ያለሁት የሚበሉትን። የሌለማ የለም እንኳን 50 1 ብር አይኖርም። አንዴት አርጎ ይባላል። እናንተን አይደል እያልኩ ያላቸውን እና የተዋቸውትን። ስለዚህ 10 ሚሊዮን ኢትዮጵያውያን ኦርቶዶክሳውያን 10 እየሰማችሁ ነው። 10 ሚሊዮን ኦርቶዶክሳውያን የ100 ቀን ቁርሳቸውን ቢተው እና ባዛሁን ሂሳብ ስሩ ቶሎ በሉ። 100 ሲባዛ በ50 ቶሎ በሉ። ሂሳብ ደግሞ ሳይሆን 500 ሲባዛ በ10 ሚሊዮን
ስንት ይሆናል? ኧረ ተሎ በሉ። በ10 ሚሊዮን 500 ሲባዛ በ10 ሚሊዮን 50 ቢሊዮን ያለኝ አንድ ሰው እንደሱ ይሆናል። ተመልከት። ይኸውልህ መንጋዬ፣ ህዝቤ፣ ወገኔ አንተ ለተንኮል ነገር ታማኝ ብትሆን አንድ ኦርቶዶክሳዊ ይገኝ ነበር 50 ቢሊዮን በዓመት። እየሰማችሁኝ ነው? 50 ቢሊዮን በዓመት የ100 ቀን ቁርስ በመተው 10 ሚሊዮን ኦርቶዶክሳውያን ቢያወጡ አንድም ድሃ ኦርቶዶክስ አይገኝም። ለዚህ ታማኝ አይደለም። ትዝ አይለንም። አሁን ለቤታችን ስንለው ዛሬ ምን ነበር ትምህርቱ አለ አንድ ሰው እየተናገረ ይደምድም አቡነ መልከጼዴቅ ሊቀ ሥልጣናት በነበሩ ጊዜ ትምህርት ይሰጣል እና ትምህርቱ ጥሩ ኖሯል። አብሮ የሄደው ሰው አቤት የዛሬ ትምህርት፣ አቤት አባታችን የዛሬ ትምህርት ይላል። አብሮ የሄደው ሰው ሹፌሩን ዞር ይልና እንግዲህ ሀሳ ይላል። ስለምን ነበር ያስተምሩ? አረመኑን ይሸዋል። ስለዚህ ዛሬ ምኑን ይሸው እንዳትሉ ቢያንስ አንድ ቃል ይዛችሁን ወደ ቤታችሁ ስትሄዱ ቁጥር 1 ምንድን ነው የያዛችሁት? እስቲ ነው ከልባችሁ የሚመላለስ ይዛችሁት የምትሄዱ አንድ ነገር ንገሩኝ። ቶሎ በሉ። አቤት ተባረኩ። እስቲ ሁላችሁም አንድ ጊዜ በሉት፣ እግዚአብሔር እረኛዬ ነው። ድገሙት። አዎ እግዚአብሔር እረኛው የሆነ ሕዝብ ለእግዚአብሔር ታማኝ ነው። እግዚአብሔር እረኛው የሆነ ሕዝብ ለምድር በረከት ነው። እግዚአብሔር እረኛው የሆነ ሕዝብ ለምድሪቱ ለአገሪቱ ታማኝ ነው፣ በረከት ነው። ስለሆነም እሱ እረኛችን ስለሆነ የእሱ ጠባቂነት የእሱ እረኝነት ትርፍ ምንድን ነው? ይችን ደግሞ ያዙልኝ። ትርፉ ምንድን ነው? የክርስቶስ እረኝነት ጠባቂነት። አቤት የእኛ ሕይወት ነው ትርፉ። አንተ፣ አንቺ፣ እኔ ነን። እኛ ለዘላለም ሕይወት መኖር ነው ትርፉ። እንግዲያውስ እረኛችን ጠባቂያችን መጣልን፣ መጥቶም አዳነን፣ ፈወሰን፣ መገበን፣ ተንከባከበን፣ የእረፍት ውሃ ሰጠን፣ በሰማያዊ ዙፋኑ በበረከቱ ጎበኘን፣ ለዘላለም ሕይወት አጨን። ማጨት ሳይሆን ወሰነን። ወስኖም በዚህ ምድር ዘላለማዊ ሕይወትን እንድንኖር እንድንለማመድ አደረገን። ይሄው በዙፋኑ አስቀመጠን። አምላካችን እግዚአብሔር እረኛችን ስለሆነ ስለመገበን ስለተንከባከበን ክብር ምስጋና ለሱ ይሆንልን። የመከረን ያስተማረን አምላካችን ክብር ምስጋና